እኛ ማኳ ሞተ ወጥ ይበላል። አዎ እንደው አንተ ደግሞ እንደው በርቆ የሚበላውን አትበላም እንዲደረግ የበሰለች የበሰሉቷን እኮ ነው አየህ። አሁን የመጨናነቅህ ቶ ዘላል ተጨንቄስ ምን አደርግላታለሁ ብለህ አይ ምን ትሆናለች ብርዳት እንጂ አይ ፈጣሪ አምላክ ዝም ብሎ አልፈጠረንም እኛንን እንጂ እየተጨነቅን ግራ የሚገባን ያየው አይነካም በጅ እና እንግዲህ በሳህን ያርግልኝ ደረቁ በቆሎ አምጣና ልጥበስልህ እዚህ እንግዲህ ስለ ስራት ያዝ እንግዲህ ያለው እዚህ ብላበት እንጂ ስማኝማ ዳዊትስ ዳዊት ልጆች ሲመጡ እኮ ያው ዝም ብሎ አይመጡ ያንተ ጭንቀትም እኮ ይጎዳታል ዘላለ እዚያ ሲያሰነብቷት ጊዜ አየህ እንደው እንትን አለኝ እዚያ ሲያሰነብቷት ጊዜ ኧረ ተው እንጂ ምስ ደግሞ እሱ አይደለም አሁን እኮ ያስጨንቀኛል አንድ ልጅ ስለሆነች በዛ ምክንያት ነው አሁን እንደዚህ የሚያደርግህ አልፈርድብህ ማልዳሉ ስሙ ወዷሉ የሚናገርብኝ ሰው እሱ ነው ስሙ እኮ እንዲህ አለልኝ ተስማምታችኋል አሁን ተስማምታችኋል ወንድም የለው አልተጣላችሁም አይ ትወደዋለህ እንደው ደግሞ አሁን አንድ ሚስጥር ነው የምነግርህ ታዲያ ግን ለሰው እንዳትናገር አንድ ሚስጥር ነው ታዲያ ለሰው እንዳትናገር እሺ ከዚህ ጠላ የመጀመሪያው መሰጥ ለአንተ ነው እሙት ወፍራም እሺ ግን ይሄንን ያክል መጨናነቅ የለብህም ያስጨንቃትም ምን ያለ አይ ለሷ የሚሰማታል ባትወስደው ወይ በደንብ አትወስደው ሰውየውን ጨምራ ግራ አጋባችሁ ባለቤቷ እንዴው ባህሪዋ ብታየው እኮ በስመ መስፈን አሁን ያቺ ጠጅ ናት ደግሞ ሌላ ወንድ ብላ መጣለ ወንድም የዳዊት ትልቅ አለኝ እኮ እሙት በይ ደመቃ የሚባል ልጅ አለ እንግዲህ አታመጣሽማ እኔም አመጣለሁ ቢሻው ነው የምባለው ቢሻው ምን ነው ደግሞ ለአንተ ጓደኛዬ እኮ ጓደኛዬ እና እንዳትነግረው ግን ሚስጥር ነው እኔ ግራ ገብቶኝ እንደው ጨንቆኝ መቼም አንተ ወሬ አታደርኩም ብዬ የምነግርህ እሺ ምን ታርግ ጠጀማ አይደለችም ምን ታርግ እንዴው ነጭራቻ እንዲዩን ጨርሳ ደረጀ የመጀመሪያዋ ስለሆነ ምን ታድርግ ዘላለም እኔም አሳዘነችኝ አሳዘነች ሄደህማትያት ምን ሆነ እንደው አልመቻችልኝ ብሎ ነው እንጂ ስማ ሰላሰባት እኮ እያድር ያለኝ ዘላለም ብርቁንም እንደጠራች ነው በቃ እውነትህን ነው ታፋት እንደው ታፋት ልያችሁ አይ የኔ ልጅ ምን ታድርግ አሳድጌ አብርሃም እና አሁን አዲስ አበባ ስራ ይዞ ነው ያለ እና 15 ቀን እናቴ መጥቼ ልይሽ ብሎ በዛ በዳዊት ካልባይ በዳዊት እኛ ሊመጣ ነው አዎ እና ሊመጣ ነው እኔም ግራ ገብቶኛል ምን እንደማደርግ ዘላለም የማያውቅም አያም አያውቅም እኔም እኮ አባቷ ነኝ ያው በጸሎቴ ሁሉ እያሰብኳት ወዛ ደብር ሰ ኧረ እኔስ እንደው ተሷ በላይ ደግሞ እኔ እንደው አቃጥሎ ሊገለኝ የሆነ ልጅ ነው እንዴት አረና እናቴ ተወኝማ እንደው እኔ እኮ እንዴት አድርጎ እንደሚመለከተኝ እንዴት ለማን እንደምናገር ግራ ገባኝ ለኔ ነበር አንዳንድ ጊዜ ነው ፎቅስቲ ምን ላድርግ ንገረኝ ወንድ አደረገልሽ መሰለሽ አሁን በሱ እኩል ድንጋዩ ተንከባለለብሽ አይደለ እሱን ገደፋች ሰው ቤት ወስጄ የደበቅኩትን መሳሪያ ሄዱ እኮ ጠይቁ አሁን ሰጠሁት ቢሆን ኖሮ ጉድ ሆኛል ነበርም እንዴት አድርጎ እንደተመለከተኝ እኮ ነው የምልህ በጣም ይከታተልሃል ማለት እኮ ምን ለዚያውም እኮ እሱ የለም አለ እኮ ቀስ ብዬ ሳግቼ እንዲሁ ቀስ ብዬ ወጥቼ እኮ ነው አውጥቼ ደብቄ በስንት መከራ እኮ ነው ወስጄ እዚያ ያስቀምጥኩት አየህ የጓደኝነታችሁ እኮ እንትን በጣም ተጣብቋል ማለት ነው ጥሩ ጓደኛው ናችሁ
ጭራሽ ወደ ቀልዱ ደግሞ ሌላ ነገር ፈጠረ። አሁን ደግሞ በቀጥታ እየተከታተለ ምንም ነገር ስትደብቅ ደግሞ ያያል። አሁን እኮ ሌላ ወንጀል ብትሰራም እኮ የሚያስይዝ እሱ አልወደቀም። እኔ ያልኩህ ሌላ ነው። ይሄ የሴት ስራ ነው። ና እስኪ እንግዳ መስል ጎበዝ ከሆንክ ና እስኪ እንግዳ ይማ ጭሱ እንትን ይለኛል። ጭስ ያፍናል። እየለቀምኩ ስትበላስ እየለቀምኩ እናም ደህና ነኝ። እና አሁን ይህን ጠላ ማረገው እሱም ስለሚመጣ ብዬ ነው። ለጠጅ ስትወልድ ጭምር ወንጀል ብትሰራም እሱ ነው የሚያስይዝህ። ጠገራ ብሩን እንደቀበርክበትን ያየው ዕለት ነው የዛን ቀን። እንተ ደግሞ እንደ ዋዘኛ ነው። እንዴት የሰዎቹ እንደው እግዚአብሔር ይስጣቸውና መከልከላቸው በጅኝ እንጂ አንድ ነገር አርወን ሌላ ነገር እንዳይፈጠር ነው የምሰጋው። ኧረ ምን እሱ የእርሻ መሳሪያ እያለ አይደል እንዴ እንትን አይ የእርሻ መሳሪያ እኮ ነው እሱ የፈለገው። ኧረ ተወኝ እናቴ፣ ባለፈው እንደ ተጣመመ እንጨት ይዞ እንደ ደጋኔ ያለ ወደ እኔ ደግኖ እንደ ተኩስ ልቡ ሲያልፍ ነው። ምንድን ነው ምን እንጨት ይዞ እንጨት እና እንደዛ ለማድረግ ነው የፈለገ ልጁስ እንደው ያየው ወይም የሰማለን እንጂ ልጁስ ይለያል። ልጁስ ይለያል። ለጠጀው አያኛ ያለዛት ተጠጀው እና እንዳትነግረው እሺ። አሁን ልብስ ምናምን ይዘህለት ና ለበርቁ ነው የምለው። አሁን በዳዊት ስልክ ደውዬ ልብስ ጫማ ምናምን ይዘህለት ና ነው የምለው። ነው አትለብስም አንተ የከተማ ልብስ ወዲህ መስል በእኮን ያልወድም እንግዲህ ደልጃለሁ ምን ይገኛል? እንዴት ላድርገው? እንጂ አንተ ግን እኔ አንተን ነው የምሰጋለሁ። እንዴት ትንዘላዘላለህ? እሱ የለም ብለህ ዝም ብለህ ቤቱንም ክፍት እየተው እኔ እንደ ያሻ ቦታ እያስቀመጥክ የምትሄደው ነገር አለ። ድንገት ያገኘው ቀን ግን እውልኝ ጉድ ይሰራናል። ነገርኩህ። ያውቃለሁ ተው እኔና ብርቁማ በደንብ አድርገን እኮ ነው የምንተዋወቅ። አይ አስተውዬ ነው እኔ ዕቃም ሳስቀምጥ ምን ስል ያቺ ጊዜ ነው። አሁን እኔ እንዴት እኮ ከየት አገኘ? እንግዲህ አንተ ታውቃለህ ዘላለም ጓደኛህ እንግዲህ ተከትሎኝ ቢሆን እጠረጥራለሁ። እንዴት አድርጎ ጓደኛ ነው መሰከነው እኮ እኔማ አልወደድኩት። ሄደውትን እምቢ አለኝ አሸነፈኝ እንጂ እንደሆነ ያልፈለግኩም አሸንፎኝ ነው እንዴ? አችለውም እንዴት ጎረምሳ እችላለሁ? እኔ ምን እችላለሁ እኮ እኔ እችላለሁ፣ ግን ባጃጃ እንትን እገዛልሃለሁ ስላለኝ ነው እንጂ ምን እገዛልሃለሁ ለአንተ? ባጃጃ እገዛልሃለሁ። ምን ታስቀስ እኮ እየሰራሁ ነው አለኝ። አልገባኝም። ስጠይቀው ምንድን ነው ደግሞ እሱ አለኝ። መሳክ ነው ልጁስ። አዎ እንግዲህ አንተ በጓደኛ እኔ ምን አገባኝ ዘላለም። አንተ ምን አለብህ ልጅ? ለእኔ ልጅ ነው ስሜቱ ሁሉ ይገባኛል። ለእኔስ ልጅ አይደለም? ለእኔስ ልጅ አይደለም? እስቲ እኔ ቤት የሆነ ነገር ወስዶ ሲደብቅ ሰምተህ ታውቃለህ? እኔ ስለ ዕቃ እንደው ስጨቃጨቅ አንድ ጊዜ ብቻ ያችን መሳሪያ ያደረጋትን ነገር እሷን ከዛ በኋላ ስህተቴን ታደርግ ከዛ በኋላ ነው የጀመረው። የነማ መቼም ተምንም አይቆጥረኝ ስንከለክለው እኔ ስከለክለው እኔ ከከለከልኩት ጊዜ ጀምሮ እንዲሁ ባሰ። ደግሞ የሞተ ሰው ሰደደብኝ እንጂ ማን ነው ላክ ብለሃል ወይ ብሎ አልሰደደብኝም። ብርቁን አምኖ ማን ነው ማለት እንጂ ያስቀመጥኩበት ሰው እያልኩ ብርቁ እኮ አንተ ሰምቼ እኔም ተልጄ ተጣልቼ ነበር። እኔ እንጃ እንግዲህ አስከስ ምንድን ነው አታውቅም እንዴ? አላውቅም። አስቀስ ማለት እንዳደወለ ሰው ሲደውልልህ የሚታመን ሰው ነው። ልቡ ለበራለት የሚታመን ሰው ነው። ያያትን የሰማትን ቁጭ ነው የሚያደርገው። አሁን እቺ ደግሞ ቶሎ አትለውም። ቶሎ አገነፋፍላ ብትሰጠኝና ውስጥ ባይደርስላት ምን አለ? ይደርሳል። ይደርሳል። ልጄ በራብ ትሙት እንዴት ያለው ይደርሳል። ብቻዋን ያለች እዛ ዋሻ ውስጥ ነው እንዴ የቀረቀረ ከሰው ጋር አይደለም። የወርቅ የሆኑ አማቶች አሏት። አሃና
አበዛው እኮ በዛ። የሆነስ እንደሆነ በራብ ትሙት የሆነስ እንደሆነ እኔ አባቷ እያለሁ ሌላ ሰው እጅ አለ ምንድነው ሰው አላት ብዬ ዝም ልበላት? ኧረ ስነ ስርዓት ሰዎች ቢሰሙ ምን ይላሉ? አሁን አይሰሙስ እንዴ? በራብ ትሙት ብርቁ እንዳይሰማ እሷ ከዚህ ተዘመድህ እጅ ውጭ አልነካም አለ። ይመጣል ዝም ብሎ እንደተቀመጠ ነው። ለየሰው ሁሉ እኮ ነው የምንሰጥ ዝም ብሎ። ማን ከፀሐይ ነው ሳህኑን አሎ ማለት ነው። ሰው ይደውልለት አልመቻለ በዚያ ለመብላት አይ ጭፍንቅን እያለኝ ነው ከተበላው ማጨስ አልመጣ ዋ ይጎልብኛል አምጣና ተስተጓሯልልህ ምረጠት ነው ብለህ በል እንዳትናገር ነገር ላይ ማለት ነው። እንደው ዛሬ ነፍስ ብታውቁ ብዬ ነው እንጂ የዚያን የሐኪም ቤቱንማ እንደው በቃ ተዋት። እኔ ባላሳይኝልሽ እንደው ህልም የሚባል ነገር አሁን እዚህ ፈሳሹ ላይ ናት እሷ ደህና ፈሳሹ ዘንድ ደህና ናት። ይሁን እሱ ነው እንደው የሚጠቅም ሌላውማ አይጠቅምም እኮ እንደው በፈሳሽ መልክ ይሻላል። እንደው ሁሉም ነገር ተበላሽቷል። ተው መድኃኒዓለም ተው ገላግልኝ እንግዲህ ገላግልኝ እንዴት ሞትም አማረህ እንቅልፍም ይናፍቃል። ኧረ እኔስ እሷን ገላግለኝ ነው ያልኩኝ። ምንድነው እንዴ አበል ወዳ በተገላገልኩ ትገላገላለች። ዛሬ ትይ ኧረ ገዳይ ሰውዬ ዝም ብሎ አጥሮ ቀመጫዋች አደረገው። መራጥና አምጣ ነገር ያለው ብታወራ ግን ያወራው ጎበዝ በየበኩል ላድርጉ እና አሁን እንግዲህ ቶሎ ቶሎ ልበላትና ልሂድ። እንግዲህ ደግሞ እንትኗንም እያገነፋች ነበር። ይሄ ምንድን ነው የሚሉት? እዚህ አሁን ምንድን ነው ገንፎ ኧረ ጠላ አደርጋለሁ ብላ ያን በቆሎ ደረቆት እየተላጋች ነበር። ያቺም ትታት ሄደች ትምህርት ቤት ብላ። አይ ፀሐይ ስለርገውና አስወጣሳፈ እና እንዳትናገር እና የልጅህን ነገር እንዳትናገር ሲመጣ የጠየቀውን ሁሉ ይገዛልህ። የመንግስት ሰራተኛ እኮ ነው፣ የቢሮ ሰራተኛ ነው፣ ቢሮ ነው የሚሰራ። እሺ ፀሐይ እንደው ፈጣሪ ፀሐይን ሰጥቷል ተነ ነገሯ በለኔ ልገባለህ። ለምንድን ነው ግን ዘላለም ጺምህን አነሷል ላያኔም ቀስ ብዬ እነግረዋለሁ። አንተ ግን ለማንም እንዳትናገር። ላያ ተነገርኩት በኋላ ጠይቄም ላድርስ ምናምን ብዬ እንትን ነው የምለው። በል ዳው እና ይኸውልህ ደግሞ ስናወራ ይመጣና ዘላለም ይብዛልልኝ ዋ ሲወጣ እመጣለሁ። ቤት ቆየ በል እስቲ ቁርስ በልተን እንትን በል አፋችን ይሻሩ። አንተ ቁርስ በልቻለሁ ዘላለም። እኔ በል አንተ ደግሞ መጣብህ እንግዲህ ሳልበላ ወጣለሁ። ምን አለ ብቻ አንተ ምበላ ብርህኝ ቁጭ በል ሳልበላ ወጣለሁ ዘላለም። ግድ የለህም ዝም ብለህ ለካክፈተ ትወራለህ። ምን ችግር አለው? ችግር እኮ የለውም። ባልበላ ኖሮ ችግር የለውም። ኧረ እንደው አንተ ሰውዬ ግን በልቼ ነው የመጣሁ። እውነቴን ነው ዘላለም። እስቲ ምን አለ ብትቀምስ? በል እንደ በላው ይቆጠርልኝ። እንደው ፈጣሪ እንደ ሻቴ እናት ያለ ምን ቤት ያሰማን። በል ስመጣ አገኘሃለሁ። ፀሐይ ምንድን ነው የምትክረጠረች እንደዚህ? ምንድን ነው የሆንሽው ነገር አለ? ምን የምትነግሪኝ ነገር ካለ ንገሪኝ። ምንድን ነው እንደዚህ ወጣ ገባ የምትይ? ዛሬስ ጨንቆኝ ነው እንዲሁም የመጣሁኝ አንተ ላይ የመጣሁኝ ጨንቆኝ ነው። ምን ደግሞ ልትይኝ ይሆን ዛሬ? እንዲሁም እንቅልፍም ሳይወስደኝ ያደረ ብሎ በጭንቀት ዝም ብዬ ያንቺና የብርቁ ጭንቀት
አጃላዛዝ እዚህ ተጎልታል ደህና አንተ ይሄ ትልያ ሚጥሚጣ ነው እኮ የለም አሁን እንትን ዝናብ ደብድቦታል እንትን ይላል ለነገሩ ሰበላ ስለቆየ ቆሎዬን ስበላ ነው የቆየው እኔስ ደህና ምን ቆሎ አገኘህ ምን ቆሎ አግኝተህ እንትኑ ያው ተዚህ ተደረቆቱ ሌላ ነገር ያጣህ መሰለህ ቁሉልኝ አትልም ወይ እና የተቆላ ያለ እኮ ደህና ብዙም ያልደረቁ እንትን ማሽላው ለውንስቶ ይሄኛው ይሻላል ብዙ ነው ሲቆላ ያው እየመረጥክ ደህና ደህና ነው የወሰለችዋል አንተ እንደው ህልተ ተባለ ወደ አፍ ነው አልጥብቅታችን መጎጣይ አሁን እኮ አጣርቼ ካልሆነ በስተቀር የእናንተን ነገር በቀጥታ መስማት አልችልም ከዚህ በኋላ ደግሞ ብርቁ ምን ያስጨንቀዋል እሱ ደግሞ ብርቁ ደግሞ ምን ያስጨንቀዋል እንደውም ብርቁ ይሻላል ብርቁ እኮ ያያትን ነው የሚናገር አንቺ እኮ አዙሪት የምትናገሪው ሁሉ አዙሪት እሱ ምን መደበቅ አይችልም እውነትህን ነው እና ጥሩ ነው እንዴ ጥሩ ነው አለ መደበቅ እና ብርቁ ተሻለ እኮ እውነቴን ነው እንጂ አንቺ እኮ ትናገሪያለሽ ዝም ብለሽ ሲጣራ ሌላ ነገር መጣሽ እኔ የምፈልገውን አገኘው ስል ሲተረጎም ሌላ ምን አለች አልተቆጣችም እንዴ ስልት ምን አርግ ብላ ነው የምትቆጣ እሷ ራሷ ጨንቋታል እንኳን እንዴ ጨንቋት እንዴ እንትኑ ሳልነግርህ እስቲ ደግሞ ታመጣ ነው ነገረኝ እስቲ ሌላ ልጅ እኮ ሊመጣልን የምን ልጅ ነው እኔ አሁን ቢሻውን አመጣዋለሁ አይደለ እጀተነ ቢሻው ዳውጣ ልጅ ስታመጣ ስለ ተነጋገርን እኔና ጣይ መጀመሪያ ተነጋገርን ምን መሰለህ እሺ ተሬት ጋራ ተስማማችሁ አይደል አለችኝ በጀት በኩል የሚመጣብኝ ሰው አልወድም ምናምን ወንድም ነው አሁን ደግሞ ትልቅ ወንድም ሊመጣላችሁ ነው ለለታቻችሁ አለች ተረጎም ሌላ ትርጉም የሌለው ነገር አሁን ደግሞ ምን ልትይ ነው እስቲ በይ እኔስ ቢሆን አንተን ምን ደብቄህ ነው ብለህ ነው ደብቄህ አላውቅም እኮ አንተ ነው እንዲሁ ሲጨንቀኝ ነው መቼም የምመጣ አንተን እስኪ በይ ደግሞ ምንድን ነው የጨነቀሽ ነገር እስቲ እንደው ምን ጎድሎብሽ ሆነ እስቲ ኧረ ጎዶሎስ የለም ጎዶሎ ደግሞ ምን መስራት መብላት ነው ምንም ጎዶሎ የለም እንዴስ ያው የልጅቱ ነው እንትን የሚል ሌላስ የሚያስጨንቅ ነገርም የለም ምንድን ነው እስቲ እና ለምን እንደተጨነቅሽ አሁን እኮ የራሴ ጉዳይ ነው የራሴ የኔ ነው ምንድን ነው ልጄን ዳዊትን አወቀው ተሱ ትልቅ ደግሞ ሌላ አራግ መድኃኒት አለ ትልቅ ወንድም እንደዚህ አትሆንም ማን ቢዛው ታምጥታ ነው የምታመጣ እንጃ እሱ ማለት መሰለህ ተስራ ነው የምታመጣው ምን ያረግ ነው የሚመጣ ምን ያረግ ነው የሚመጣ 15 አመት ተፈቅዶ ፈቃድ ተሰጥቷት ነውኝ ተሰጣው ትብተው እኔ 15 አመት ይኸው 15 አመት ስራ ፈቃድ ተስራ ፈቃድ ተፈቅዶ ያው እሙጃ ያለ ደስ አይፎ በቃ አለው ያረባ ወሬ እንዳለ ያስከኳወኩት እሙጃ ግን ይዤው ያው ምን አልሽኝ ልበላት እንጂ ትጅ ሄደህ ደግሞ ሰምተህ ትመጣ ትመለስ ያው ግን እኔ ልንገርህ ዝም ብዬ 15 አመት ከስራ ልምድ ተፈቀደ ተከፈደ ቶ ሲጠፋህ ብትወስ ምን አለ መጥቻ ይሻለው እናቴ ማንተ ብለኛ ምን ነው አየህ ልጅ እኮ ሸጋ ነው ልጅ እኮ ሲሳይ ነው እንዴት ኧረ እንዴት ያለ ታምር ነው ኧረ የቤት የድራማ ቤት ሆነ ሲጨንቀኝ አሳቀኝ እውነትሽን ነው ፀሐይ እውነትሽን ነው ሲጨንቀኝ እኔንም አሳቀኝ ሌላ ልጅ አለ ትልቅ ልጅ አለ እዛ እንትን እዛ አዲስ አበባ ሰራዚያ ስራ ገብቶ ታምሯ እንትን ብሏል ቶ እናቴን ግን ያው መጨረሻ ግን ያው መጥቻ ይሻለው 15 አመት ለ15 አመት መጥቻ ይሻል አንደስ ዳዊት ሌላ ልጅም የላት አንተ
እሞች አለ ትልቅ ወንድም አለችኝ። እንግዲህ እናንተ ትቀርቧታላችሁ። ናንም ደግሞ አባታ አልነገረኝም እንኳን እሱን የዚህ ዳዊትንም አልነገረኝም ነበር። እሷ ራሷ አመጣችኝ እና እሱማ ነው ግን ያው ዳያ ሞሴ ነው መሰል የወለደችኝ። አንተ ደግሞ እንዲሁ ተሞሴ ጋራ ትንሽ ተነካክተሃል መሰለህ። በቃ እሱ ነው ትዝ የሚል ስሙን ማጥፋት። እንዲያው ግን በዚህ ታለፈ ግን በድንጋይ ነው የማወርድበት። ትምህርቱንም እንትን ብሎታል ጨርሶታል። እና እዛ በእርግጥ አያቶቹ ናቸው ያሳደጉት። እኔ ያው መቼም እናትነት አይለቅም ነው እንጂ እኔ አላሳደጉትም። እዚያው ነው ከመጀመሪያ ባሌ ጋር አልሰሜን ገባ ብለዋል። እና ስራ ያለው ልጅ ነው ያለሻ? ድንኛ ስራ ነው ሸጋ ስራ ነው ያለው። ከአንድ አባት ነው የወለድሻቸው? አይደለም ከሌላ ነው። እሰይ አንተማ እምቢ አልከኝ። እንጂ አትጨማለቅ። እኛን ጨምረህ ሌላ ችግር ውስጥ ትከተናለህ። ነገርኩህ። ታለጨማቅለቅ እንጂ ታለጨማለቅ የእጅ ታትልቅ ሰው ጋር አንተ ንግግር አያስፈልግህም። እሱ እንደ አባት እኮ አስቦ ነው እንደ ልጅ ነህ ብሎ ነው። አልተናገርኩም እኔ ልጅ ነህ ብሎ ነው የሚቆጣህ። ቢቆጣህ መጥቶኛል። ዞሮ ዞሮ ነዲቼ ሳልጥለውም አልቀርም። ነገርኩህ። እንዴት ምን አይነት ስራ ነው እየሰራሽ ያለሽ? እንደ ርቢ በግ ዝም ብለሽ ምን ሁለት ፍሬ ልጆችን አይተብኝ። ርቢ በግ ምንድነው? በግ እንዴት ብዙ እኮ ነው። የኔ ልጆች ምን አለ በግ ካገኘው ኮርማ ነው የሚወልድ። አንቺ ምን እንዴት ነው ነገሩ? እና እኔም እኮ ኮርማ በላቸው ወንድ ናቸው። እንዲያውም አሁን ትልቅ ወንድ ነው። የዛሬ ስንት ዓመት ነው ያኔ ማን ነው ያንተውን ልጅ በድንጋይ ወርውረህ እዚህ እግሩ ዘንዳ ሰብረህ አስቀመጥከው? እና እኔ መሰልኩ እንደ እሱ ራሱ አይደለ እንደ እንትና ነው እኮ የሚባል። ይሄ እያደቡ ማጥቃት ይቅርብ። ብርሃኑ እኮ ነው የሚባል። እና እኔ ክፉ ነው ብያለሁ። አንዱ አድብቶ የያዘህ እንደሆነ ኋላ ሁሌ እና ብርሃኑ እኮ እስከ ዛሬ እንክሽ እያለ እኮ ነው የሚሄድ። ነገርኩህ እኮ አንተ አሁን ደስ ይልሃል አይልህም አይደለም? ባየኸው የዛን ቀን ግን ባልመተው ኖሮ ብዬ አሳዛዘኝ። እሰይ ያልተመረመረ የወርቅ ፍንቃቂ ነው የሚመስል። እንደውም ተኔ ማህፀን ይወጣ አይመስልም። እንደውም ያልተመረመረ በሽተኛ ሆነሻል። ዋ ተው እንጂ አየህ፣ ልጅ እኮ ሲወለድ እንዲህ አይባልም። እንደው ካገኘሽው ጋር ሁሉ ፍቅር ይዝሻል። ፍቅር አረን ይስተድር ነው። የተመጀመሪያ ባሌ በሞስነት ያግብቼ ነው እንደው 13 ወይም ምንም እንዲያ ነው መቼም የወለድኩት። እንደዚያም ሁሉ አሁን ከሞሴ ጋር አንተ የእድሜ እኩያህም አይደል? ነገ ተነገ ወዲያ እንዲህ እንዳሁን ይጠጥታል። ጠጥቶኝ እኮ የለም ብርሃኑን ብለህ ነው አሳዝኖኝ ነው ያልኩህ እንጂ ጠጥቶኝ ነው አልኩህ እንጂ። ይልቅ እስቲ ፀሐይን ወግ አምጣው። 15 ዓመት ነው 15 ዓመት የስራ ፈቃድ የፈቃድ 15 ዓመት 15 ዓመት የፈቃድ ምንድን ነው? ከመጀመሪያ ባልሽ ወለድሽው ያኛውን ነው አዲስ አበባ ያለው ትልቁ። ይሄኛው ከየት መጥቶ ነው? ይሄ ደግሞ ሌላ ግብች። ምንድነው ስራሽ ግን ፀሐይ? ይድሩኛል ሰዎች ምን አደረግ መቼስ ገጠር መቼስ ታውቃለህ፣ ወንድምህ ታውቃለህ። መዳር ነው ሙያው። ላስተምር እንኳን አይልም እኮ ላይሽ ሊመጣ ነው አለኝ። በዳዊት አስከስከስ ነው ስልኩ አስከስከስ ያንኩ በስልኩ በዳዊት ስልኩ ላይሽ ሊመጣ ነው አለኝ። እንግዲህ እንደ ቀጨነኝ ጨነቀኝ እና እንደው ለዘላለም አልነገርኩትም። እኔም ጨንቆኛል። እንዴት እንደማደርገው ግራ ገብቶኛል። አያስ አንድ ነገር በለኝ እና አሁን አንቺ ፍላጎትሽ ምንድን ነው? ልጅ ይምጣ እንጂ ምን ፍላጎት? እንዴት እናት አይደለም እንዴት ይናፍቀኛል እኮ ብዙ ጊዜያችን ነው ተተያየን። ለዘላለም አልነገርሽም? አልነገርኩ። አንተስ ዛሬ ያልያውቅ ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ! እንዴ ደግሞ ልታሳብጂው ነው? አይሰውኝ ልታሳብጂው ነው? አሁን ምን ተብሎ ነው አሁን ይሄን ሰው የሚነገረው? እንዴት ምን አሁንስ ምን ይፈረድበታል? ኧረ አስቢ ፀሐይ፣ ኧረ እባክሽ አስቢ። አስባለሁ። ምን ሆና ነው የሚጨንቀን?
አንጃና ምን ጨነቀሽ? እኔስ ቢሆን አንተ ያለችውን በደንብ አልሰምታትም። ተው እሙች አያላዛዜ እሙች ሰምቻለሁ። ዳዊት ግን ወጦ እንደሚሄድ እንደው ብትከታተለኝ እና አንቺ ልጆችሽን መሰብሰብ ብቻ። አሁን እኮ ሌላም ጉዳይ አለ ማለት ነው። ሌላ ሲል አራዲያ የለም። እኔ ከዚህ በኋላ ምንም የማምንሽ ነገር የለኝም። በቃ አሁን ይሄ ልጅ መጥቶ ደግሞ እንደገና ዘላለም ጋር ደግሞ ሊቀመጥ አሁን እስቲ እንደው ምን ብለሽ ነው የምትነግሪው? ምን ብሎ ነውስ መጥቶ እዚህ? ኦረግ መድኃኒት አለ። በጓዝሽን ሰብስበሽ እኔው እሸከማችኋለሁ። እንግዲህ ደግሞ ከዚህ በኋላ ስንት ሰው እንደሚመጣ አላውቅም። እኔ ቤት ተጠራቀሚ ዝም ብለሽ እኔ ልከታተልህ። አንተማ እኮ አየሁ አስካሰረምህን አንድ ስራ ብትታዘዝ እሱንም ታውቀው እሱማ እና እኔ ተኝቼ ቢቸግርነህ አንተ እና እኔ ተኝቼ ሳለ እየሄደ ነው። ቢቸግርነህ አንተ እናቴ ነው። ዳዊት ቁርስ አይበላም እንዴት ምናምን ስላጠጣኸኝ ኋላ ሆኖ ሳለ ደረቆቷ አለ የለ አሁን እየቆለችው ያሉ ተሱኛው ኋላ ሆኖ ሳለ ቁርስ ስንበላ ሳለ እየመጣሽ እኔ ቤት ተጠራቀሚ እንጂ ይህን ሰውዬ አደራሽን በልጁም ተጨንቋል። ይኸው አንቺንም በግድ ነው እንዲቀበልሽ ያደረግን። ይኸውልሽ እሱ ሰላሙን አንንሳው በቃ። ለምንድን ነው ይህን ሰውዬ እኮ እንትን እያልን ነው እየረበሽ ነው እኮ። ለምንድን ነው የማታስቢው ፀሐይ? ለምን እንዴት አይነት አስተሳሰብ ነው አሁን ይሄ ሁሉ እንዴት እዚህ ከእናቱ ጋር ይቀመጣል እንጂ ልጅ እዛ እኔ እዚህ ልጅ እዛ የሚሆን እንዴት እዚህ አብረን ነው እንጂ ምን ሆነ? ሰፈሩን ተቆጣጣሪዋ ዳዊት አይበላም እንዴት ስላት ዳዊት እኮ የቤት ምግብ እኮ አይወድም እና ምኑን ነው አለች የሚበል የዳሪውን በቆሎ ነገር ምናምን ነገር መሰለኝ እንደ ራሱ አፍቃር ነው። ግን አሁን አያሞሴን ግን ማለት ነው አስተዳደጓን እሷ ታውቃለች። አያሞሴን ግን አሁን ለሚመጣው ትልቅ ነው ብላኛለች። ትልቅ ወንድሜ ነው የምናስደቅድቀው። ለምን በይ ተቆጣጠር በቃ። አሁን እኮ እንደ መብት እኮ ነው እንደ መብትሽ። ኦሮክ መድኃኒት አለ። ምን ነው አያ ምን ሞሳ ልጅ አይደለም እኮ ነፍሳቆ እኮ ነው። አያስቸግርም እኮ ያንቺ ብቻ ጉድ አለ። ይሄ ጉድ እኮ ቢሰማ እዚህ ሰፈር ውስጥ በታፈርኩበት በተከበርኩበት ምን ተሰምቶ የማይታወቅ ነገር ምን ነው ተሰምቶ የምትል በስነ ስርዓት እኮ ተድሬ ተኩዬ እኮ ነው የወለድኩት። አላምጠቸውም እኮ ዝም ብዬ እንዴት እንደዛ በይ የመጣሽ እኔ ቤት ተጠራቀሚ። ከዚህ በኋላ ይሄ ሰውዬ ይሄንን ነገርም ሊሰማም ሊቋቋምም አይችልም። ኧረ እሱ ምንም አይልም። አንተ ነህ በቃ ወል እንዳትነግሪው፣ አደራሽ እንዳትነግሪው። ዝም ብለሽ ልጁ በሚመጣበት ቀን እኔ ቤት ከገባሽ በኋላ እንደው መስማት ያለበት እሱ። እሺ እኔ እንዳልበላ አየህ እጅህን ለማውጣት አንተ ነጣ ለመሆን ማለት ነው። ሄደን አዘይደሃል። እንደዚያ ነው ያሰብኩት። አንተ ግን ትችላለህ። አሁን አጃቡስ ይብቅጥ ነው አንተ እንደው እኔ ግን እንደው አቅሙ ቢኖርህ አፋሽተህን ነበር። ይቅር በለን ብለንም ይቅርታ ሁሉን ጠይቋለን። እኔ ይቅርታ ጠይቋለሁ። እኔ ትቼው አልመጣም። እሱ ምን ማን አለው ትቼው መመጣ? ልጅ ያሆነበት እንዴት ነው ትቼው መመጣ? እኔ ትቼው አልመጣም። ልጅም እኔን ተኔ ተነጥሎ የእናቱን ናፍቆት ሊወጣ እናቴ ልሽ ብሎ ነው የሚመጣ። እኔው ጋር ነው የሚቀመጥ። አንቺ እንደውም ፍቅር አይደለም ያዘሽ። አይመልስልንም እንዴት ጠንቻችን እንደዚህ እስከ ዛሬ ድረስ ምን አገባው? ሰው የሚነግርህን ስማ ብያለሁ እና እየሰማሁ አይደለም። በእኔ ቤት ወዲያውኑ አሁን ይሄን ጉዳይ የሚሰማ እኔ ቤት ከመጣሽ በኋላ እኔ ነኝ የምመጣ። ዘላለም ትቼ በሽተኛ ልታረጊው እኮ ነው። ምን ሆኖ ነው በሽተኛ የሚሆን? እኔ እያለሁለት እውነት? አዎ ሁሉን እንትን የምትለው አንተ ነህ። እራሱ ሸከውናል። እንዲሁም አንድ ቀንም እንዲሁ ስንት ነገር ነው ሲለኝ ነበረ። አንተ በዚህ ጊዜ ብትችል እርሳስህን ነበር ይዘህ እዚያ ትምህርት ቤት መቀመጥ የነበረብህ። እርሳስ ይተኮሳል እንዴት ይተኮሳል እንጂ እኔ እኮ የምፈልገው መተኮስ ነው። እንደዚህ ያለው ያንተው ነው
ይኸውልህ አሁን እየቆየሽ አዳዲስ ነገር እየቆየሽ ፀሐይ ታዋርጂ። አያ ለምንድን ነው እንደዛ እንትን የምትለኝ የምትናገረኝ? እንዴት እንደው ትንሽ ሰው አያስብም? እንኳን ትንሽ ምን አለ? ቆይ እሱን ባትነግሪው እኔ ሁሉን ነገር ለምን አልነገርሽኝ? ትንሽ ከፍ በልና እገዛልሃለሁ። ትንሽ ከፍ በልና እገዛልሃለሁ። እናቴ ሳልል አልቀረውም ግን ከፍ ዳምጣልኝ እንግዲህ አሳመምከኝ። አንተ ቤት በቃኝ አጅል አስባለሁ እንጂ ነገርኩህ አይደለም። አሁን ነው የምትነግሪኝ? የደወለ እኮ ማታ ነው። እኔ ጉድ ባቅ ኖሮ መቼ እሱ ቤት ልክሽ ነበር። እኔ ጠቅላላ ጉዳይሽን አሁንም ከዚህ በኋላ እኮ ምን እንደሚመጣ አላውቅም። ስለዚህ በአንቺ ኃላፊነት መውሰድ አልችልም። ኃላፊነት በአንቺ መወስደው እኔ ቤት ተሰብስበሽ ጓዝሽን ጠቅልለሽ ከመጣሽ በኋላ ነው። እሙዬ መጣችልህ እንትን የሚያደርገው ምን ነው? ቆይ በል እስኪ ያለህ እሷን ነገር ተው። እንትን አምጥታለች እኮ ምን አመጣኝ? መስቀል ያለው ሆኖ ክብ እንደዚህ ክብ ያለው ሆኖ እንደዚህ መስቀል ያለው የማያ ነው አለችኝ። አሁን ከዚህ በኋላ ዘላለምን የሆነ ነገር አደርጓለሁ ማለት አሁን ማጥቃት ነው ያሽ። አሁን ዘላለምን ማጥቃት ነው ያሽ። ምንድነው ተልኮ ያለው ሰው ነው የመሰልሽ? አሁን ከባድ ነው። በቀጥታ ጓዝሽን ጠቅልለሽ ወደ እኔ ቤት። አሁን በህግ አምላክ በቃ በህግ አምላክ ነው ያልኩሽ። አሁን በህግ አምላክ ይሄን ሰውዬ ልታሳብጂው ነው። አሁን ይዘሽ ነው በአንድ ልጅ እንደዛ የሆነ ላንተ ነው እንደዛ አይነት ነው አስኬማውን እዚህ ለመነኩሴዎች የሚደፉት አምጥታለች ለማይ ነው ብላ ግን እንዲሁ አሁን ማነው ስሙ ግን? አሁን ደግሞ ሌላ እስቲ ቆይ አሁን እውነት አንድ ብቻ ደግሞ የምታመጭበት ይመስለዋል? ከዚህ በኋላ አያምንም እኮ አንድ ባንድ እያለች እንግዲህ ደግሞ ሶስተኛ፣ አራተኛ፣ አምስተኛ እያደረገች ታመጣልኛለች። ተሱ ግን አንተ ተናገር እንደው ከአንድ ባል ብትወልዱ እንኳን ምን አለ? ታትኝ ወንድም የትልቁ ወንድም ያንጣ የምታበቅ እንጂ አለ እንግዲህ እሷን ጠይቀህ እኔ ምን አውቅልሃለሁ? አውቆ ነበረ እኮ ነግረኝ ነበረ። ምን አውቅልሃለሁ? በርግ ያለች ከአንድ እንኳን ቢሆን ምን አለ? እንደው ለወሬም እንኳን አይመችም። ቆርጣ የለም ይመስሉኝ እኔ ልጆች ታሰረስ ቢወለዱ ይሄ እንደውም ብታየው እንዲሁ ብታየው እንዲሁ አንጀት አይችልም ብታየው እንዲሁ ይሄ ህመም እስቲ ሱሱ ዘንድ ደርሼ ልመለስ። አንተ ደግሞ እዚህ ሰዓት ለሰዓት አትርመጥመጥ። አትመጠረመጥኩም እኮ ይሄ ምን እንትን የዚህ የደረቆት እንትን የምትለቅም ምንድን ነው? ይሄ ህመም ነው። ፀሐይ ኧረ እኔ አላመመኝም። አያ ምን ቀጠህ ነው? በይበሩ ዘግተሽ ውጪ። እኔ ትንሽ ልረጋጋ። ይሄ ነገር እኔ ልክ መቀበለው ነገር አለ እና የበሰለችዋን ስትበላት ይኸው እሙሽ ናቀመሳት ከፈለክ ኧረ ምን አደረገው? እንደ ሻህ አደረገው ይኸውልህ ይዘኸው ግባ። እሱን እንትን አትበል እና ልሂድ ጠመንጃው ዘንዳ ነገርኩህ። ይኸውልህ ላልፍ ነው እኔ ያልኩህ። እንዲሁ አሁን ጉድ የሆነ ልጅ እናንተ